ኖር ክቡራን የመረጃዎቻችን ተከታታዮች እንደምን ቆያችሁን? ዛሬ በሚኖረን ቆይታ ግብጽና ኤርትራን የሚመለከቱ ሁለት አበይት መረጃዎችን በዝርዝር የምናደርሳችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩም። ግብጽ እጇን አጣጥፋ አትመለከትም ሲሉ የግብጽ ባለስልጣናት እየፎከሩ ይገኛሉ። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየው ታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣኑ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራም ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ ድርድር ሲያደርጉ ቢቆዩም ከስምምነት ላይ ሳይደርሱ የህዳሴ ግድብ ተጠናቆ ስራ መጀመሩ ይታወሳል። በተለይ ከአባይ ወንዝ የሚመነጨውን አብዛኛው ውሃ የምትጠቀመውና ወንዙ የህልውና መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻዬን ይቀንሰዋል በማለት ስትከራከርም ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑ ለታችኛው ተፋሰስ ሀገራት የሚደርሰውን ውሃ የተመጣጠነ ያደርገዋል ስትል ትከራከራለች። ግብጽ ግድቡ ኢትዮጵያ የውሃን ፍሰት እንድትቆጣጠረው በማድረግ የበላይነትን ይሰጣታል በሚል ስጋት ከግንባታው ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየች ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወሳል። ከግድቡ ምረቃ ከሳምንት በኋላ በሱዳን የደረሰው የጎርፍ መጥለቅለቅ ግብጽ እያሰማች ላለው ተቃውሞ አዲስ በር የከፈተላት ሲሆን ለተከሰተው ጎርፍና ለደረሰው ጉዳትም ግዙፉን የኢትዮጵያ ግድብ ተጠያቂም አድርጋለች። በኢትዮጵያ በኩል ግን ይህ ተቀባይነት እንደሌለው ሲረጋገጥም ቆይቷል። ይልቁንም የታላቁ የህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ ይችል የነበረውን ከባድ ጉዳት አስቀርቷል በማለት የቀረበውን ክስም ኢትዮጵያ አጣጥላለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም የሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸች ቢሆንም ከግብጽ በኩል ግን እየተሰማ ያለው ምላሽ ወደ ፍጻሜ ያዘነበረም ይመስላል። ኢትዮጵያ በአባይ ወንዝ ላይም ገንብታ ታላቁ የህዳሴ ግድብን ካስመረቀች በኋላ የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ዲፕሎማቶችና ከፍተኛ ባለስልጣናት ዛቻ አዘል ንግግሮችን በይፋ እየተናገሩ ይገኛሉ። ከቀናት በፊት የግብፁ ፕሬዝዳንት አብድል ፈታህ አልሲሲ ካይሮ ውስጥ በተካሄደ 8ኛው የውሃ ሳምንት ስብሰባ ላይ ባስተላለፉት መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉንም እርምጃዎችን ትወስዳለች ሲሉ ተደምጠዋል። ይህ የፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩት መንግስታትና የሁለቱ ሀገር ወዳጅ የሆነችውን አሜሪካን ከሚያራምዱት አቋም አንጻር ለንግግር የሚኖረውን እድል የሚያደናቅፍ ሊሆንም ይችላል ተብሎ ተጠቁሟል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ ያዋለችውን ግድብ አስተዳደር በተመለከተም ግብጽ ደስተኛ ለመሆኗን ጠቅሰው ይህንንም ኃላፊነት የጎደለው ያሉትን ሁኔታ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። ይህንንም ተከትሎ የኢትዮጵያ የውሃና ኢነርጂ ሚኒስትር በሰጠው ምላሽም የፕሬዝዳንቱ ንግግር ግብጽ የአባይ ወንዝን በበላይነት ለመቆጣጠር ያላት ፍላጎት መግለጫ መሆኑን በመጥቀስ እንዲህ ያለውን ንግግር ኢትዮጵያ በአባይ ወንዝ የመጠቀም መብቷን አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሟቸውንም ገልጸዋል። ከዚህ ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደበት ወቅትም የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲም የታላቁ ህዳሴ ግድብን ጉዳይ አንስተውም ሀገራቸው ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድም ገልጸው ነበር። የውጭ ጉዳይ ሚኒስትሩ ኢትዮጵያ በአባይ ወንዝ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ ላይ ጥላለች በማለት ከመክሰሳቸውም በተጨማሪም ኢትዮጵያ የተናጠል እርምጃ በመውሰድ በቀጠናው አደጋ ደቅናለችም ብለዋል። ይህንን ክስ ተከትሎም በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዮሴፍ ካሳይ በሰጡት ምላሽም ግብጽ ስለ ታላቁ የህዳሴ ግድብ ግንባታ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብትም አለኝ በሚል የተፋሰሱን ሀገራት አግልላለችም ብለዋል። አህጉራዊና ዓለም አቀፋዊ ተቋማት እንደዚሁም ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ከስምምነት እንዲደርሱ እየጠየቁ ባለበት በዚህ ጊዜ በግብጽ በኩል ግን ሌሎች አማራጮችን ለመፈለግ አዝማሚያ እንዳለ የሚያመላክቱ ንግግሮች እየተሰሙ ይገኛሉ። ግብጽ በአባይ ወንዝ ላይ አትደራደርም ፕሬዝዳንት አልሲሲ አቋማቸውም ይመስላል። ፕሬዝዳንት አልሲሲ ሀገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ በተናገሩበት መድረክ ላይ የግብጽ ጠቅላይ ሚኒስትር ሞስጣፋ ማዱቡላ የግብጽ የውሃ ደህንነት ጉዳይ የህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸውም ተዘግቧል። ፕሬዝዳንት አልሲሲ በመክፈቻው ላይም ንግግር ባደረጉበት 8ኛው የውሃ ሳምንት ጉባኤ ማብቂያ ላይም ንግግር ያደረጉት ጠቅላይ ሚኒስትሩ ከኢትዮጵያ ጋር የማያስማማቸውን ታሪካዊና ህጋዊ መብትን አንስተዋል። የግብጽ የውሃ ደህንነት ጉዳይ ፖለቲካ ወይም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስትሩ ግብጽ በአባይ ወንዝ ላይ ያላትን ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ማሰብ ተራ ቅዠት ነው በማለት ለግብጽ የህልውና ጉዳይ በሆነው በአባይ ውሃ ላይ ድርድር እንደማይኖርም ተናግረዋል። ይህ ግብጽ ከአባይ ወንዝ
የምታገኘው የውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎችን ሀገራት ያገለለና ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቀኝ ግዛት ስምምነት እንደሆነም ይነገራል። ይህ በአውሮፓውያኑ በ1959 በቀኝ ገዥዋ በብሪታንያ የተፈረመውና የአብዛኛውን የውሃ ድርሻ ለግብጽ የሚሰጠው የቀኝ ግዛት ስምምነት አብዛኛውን የተፋሰሱን ውሃ ለግብጽ የሚሰጥ እንደሆነም ይነገራል። ስምምነቱ 85 በመቶ በላይ ውሃውን ለወንዙ የምታመነጨውን ኢትዮጵያን ያላካተተ ሲሆን ግብጽ 55.5 ቢሊዮን ኪዩቢክ ውሃ እንዲሁም ሱዳን 18.5 ቢሊዮን ኪዩቢክ ውሃ እንዲያገኙ የሚፈቅድም እንደሆነ ተነግሯል። በየዓመቱ በናይል ወንዝ ላይ ከሚደርሰው 84 ቢሊዮን ኪዩቢክ ውሃ 12 በመቶ በትነት የሚያልቅ ሲሆን አብዛኛውን ቀሪ ውሃ ለግብጽ በመስጠት በወቅቱ ግብጽን ትገዛ የነበረችው ብሪታንያ ለጥጥ ምርቷም እንድትጠቀምበት የሚያመቻችም ነበረ። ኢትዮጵያ ይህንን የቀኝ ግዛት ዘመን ስምምነት እሷን ያገለለ ከመሆኑም በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ በተፋሰሱ ሀገራት መካከል ድርድር ተደርጎ አዲስ ሁሉንም የሚያስማማ ስምምነት ላይ እንዲደረስ ስትጠይቅም ቆይታለች። ኢትዮጵያ የህዳሴ ግድብ ግንባታን ከጀመረች በኋላ በሀገሪቱ በአፍሪካ ህብረት፣ በአሜሪካና በዓለም ባንክ አማካኝነት በተደጋጋሚ የተቋረጠ ድርድር ሲካሄድም ቆይቷል። ነገር ግን ግብጽ ያደረገችው አስገዳጅና ህጋዊ ስምምነት እንዲፈረም መጠየቋም ተቀባይነት ባለማግኘቱ ድርድሮቹ ውጤትም አላገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላም ድርድር እንዲካሄድ የተለያዩ ወገኖች እየወተወቱ ባለበት ጊዜ ኢትዮጵያ ዝግጅቷን ብትገልጽም የግብጽ ፕሬዝዳንትን ጨምሮ የሀገሪቱ ከፍተኛ ባለስልጣናት የሚያደርጉት ንግግር ግን ለድርድር በር የሚከፍትም አይደለም። ፕሬዝዳንቱ የግብጽን ጥቅም ለማስከበር ማንኛውንም እርምጃ እንደሚወስዱ፣ ጠቅላይ ሚኒስትሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ በአንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴ ግድብ ግንባታ ወቅት የነበረውን ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመላክትም ያደርገዋል። ባለፉት ሳምንታት የግብጽ ከፍተኛ ባለስልጣናት የሚያደርጓቸው ንግግሮችን እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሞዋን አሰምታለች። የኢትዮጵያ ውሃና ኢነርጂ ሚኒስትር እንዳለው ከሆነም ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተውን ዘመቻ አጠናክራ ቀጥላለች በማለትም ገልጾታል። የኤርትራ መንግስት የሀገሪቱን ነጻነት በኢትዮጵያ መንግስት የተሰጣት ስጦታ አድርገው የሚያቀርቡ ትርክቶችን በጽኑ በመቃወም ነጻነቷ ለ30 ዓመታት በዘለቀ መራራ ትግልና በከፍተኛ መስዋዕትነት የተገኘ መሆኑን በይፋዊ ድረገጹ ላይ ባወጣው ሰፊ ጽሑፍ ለመመልከት ችለናል። ጽሑፉ ከታሪካዊ ዳራ በተጨማሪም ወቅታዊውን የቀጠናውን ሁኔታ በማጣቀስ ለኢትዮጵያ ጠንካራ ማስጠንቀቂያም አስተላልፏል። የኤርትራ ማስታወቂያ ሚኒስትር ይፋ ባደረገው በዚህ ጽሑፉም የሀገሪቱ የነጻነት ትግል ምን ያክል ከባድ እንደነበር ለማሳየት በምጽዋ ጦርነት ኦፕሬሽን ፈንቅል ወቅት የተሰዉትን ማጉላም ገብረ ሕይወት ከስተም የተባሉ ታጋይና የታንክ 795ን የጀግንነት ታሪክ በስፋትም ዘርዝሯል። ማጉላ ወደ ወሳኙ ጦርነት ከመግባታቸው በፊት ልጃቸውን ለመጨረሻ ጊዜ ፍቃድ ጠይቀው እንደተመለሱና በመጨረሻም ከጓደኞቻቸው ጋር በጀግንነት እንደተሰዉ የሚተርከው ይህ ታሪክ የኤርትራ ነጻነት በሺዎች በሚቆጠሩ ዜጎች ደም የተገኘ መሆኑን ለማሳየት እንደ ማሳያም ቀርቧል። ጽሑፉ ከቅርቡ ጊዜ ወዲህ በተለይ በኢትዮጵያ በኩል የሚነሱ አንዳንድ ሀሳቦችን ታሪክን የማጠፍዘዝ ሙከራ ሲል ይኮንነዋል። የተሸነፉ የኢትዮጵያ የጦር ሊቃኖችን፣ አንዳንድ ፖለቲከኞችን የኤርትራን ነጻነት በድርድር እንድትሰጣት ስጦታ ለማስመሰል ይሞክራሉ ያለው ጽሑፉ ይህ አካሄድ ከድንቁርናና ከእብሪት የሚመነጭ ነውም ሲል ይከሳል። ለኢትዮጵያ የተላለፈው ማስጠንቀቂያ ከታሪካዊ ዳራ በመነሳት ጽሑፉ ወቅታዊውን የቀጠናውን ሁኔታ በማንሳት ለኢትዮጵያ ሊቃን ግልጽ ማስጠንቀቂያ አስቀምጧል። ቃላት በደም የተጻፈ ካርታን ሊለውጡት አይችሉም ያለው ጽሑፉ በመስፋፋት ህልም ውስጥ መጓዝ በታሪክ ፍንጣሪዎች ላይ በባዶ እግር እንደመሄድ ነው ሲልም ገልጾታል። ይህ አገላለጽ ኢትዮጵያ በቅርቡ ያነሳችውን የባህር በር የማግኘት ጥያቄ በቀጥታ የሚቃወም መሆኑን የፖለቲካ ተንታኞችም ይገልጹታል። በአፍሪካ ቀንድ እውነተኛ ሰላምና መረጋጋት ሊመጣ የሚችለው ሉዓላዊነትንና የግዛት አንድነትን ከማስከበር ብቻ ነው ያለው የኤርትራ መንግስት ኤርትራውያን በልጆቻቸው ህይወት የገዙትን መሬትም ሆነ ባህር ፈጽሞ ለድርድር አያቀርቡም ሲል አቋሙን በጽኑም ገልጿል። በማጠቃለያውም ይህ ጽሑፍ ኤርትራ በነጻነቷና በግዛቷ አንድነቷ ጉዳይ ላይ ያላትን የማይናወጥ አቋም በድጋሚም ያረጋገጠችበትና በቀጠናው እየተፈጠረ ላለው አዲስ የጂኦፖለቲካዊ እንቅስቃሴ የሰጠችው ጠንካራ ምላሽ መሆኑን
እየተነገረ ይገኛል። የተወደዳችሁ የኖር መረጃችን ተከታታዮች ለዛሬ ወደ እናንተ ይዤላችሁ የቀረብኩት ሁለት አበይት ዝርዝር መረጃዎች እነኝን ይመስላሉ። በሌሎች አዳዲስና ወቅታዊ ሰበር መረጃዎች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድን። ቸር ቆዩልን።